መጽሐፍቶችን እንዴት ነው ማሰባሰብ የሚችለው? የቤተክርስቲያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው? ተባበረው ወይስ ምን ይሻላል? መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው። ከመልቀቁ በፊት አንብባቸው ክርስቲያን ቢሆን ጠጅ ነው። እንዴት ነው የሚሰበሰቡት? እኮ እሺ ናቲ የተሰበሰበው ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት እንጃ። አሉ በጣም በርካታ አሉ። ቴሌግራም ላይ ታናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ። ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ መጽሐፍቶችን እኮ ማግኘት አትችልም እኮ ከቤተክርስቲያን ውጭ አንዳንድ መጽሐፍቶች ማግኘት ትችላለህ። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር እኮ ዌብሳይት ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት። ምንድን ነው ወይ ጋቲ ወይ ፓፓ እኔና ሁለት ጥያቄ አለን ግን ይሄን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው የሆነ ኮፒ መጽሐፍቶችን ይኸውልህ ጋዲ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይሄንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ አያስጠይቀኝም? መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው። የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ዌብሳይት ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ ኦፍ ኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ኢንሳን ጠይቆ አባቴ ኢንሳን ጠይቆ ኢንሳ ይመልስ። ኧረ ደምረው ልጅ እኮ የምሩ ነው እየቀለደ አይደለም። የምሩ ነው አይደል? በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይሄንን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጀ ህይወት የሚሆንልህ ነገር ነው አባቴ። አሁን አንተ አሁን ጴንጤ ኦርቶዶክስ ከነበር ለምን ወደ ጴንጤነት የመጣው? እኔ በጣም ሰርፕራይዝ ነኝ ማለት። አሁን ደግሞ ፓስተር ይሄንን ይመልሱ ደግሞ ለምንድነው ክርስቲያን ከነበሩ ለምን ወደ ፕሮቴስታንት ሄዱ? ለምንድነው ምክንያቱ? ተናገሩ እኮ ላይብረሪ ለመክፈት ነው አሉ። እሺ ጥያቄ አልተመለሰም። የእናንተን ጥያቄ ልመልስ እንግዲህ መመለስ አልቻላችሁ ትላለህ። እንትን ነው አክቹአሊ ስሜን አይተው ከሆነ ዩዘር ኔሜን ፓስተር ጉንዳን ነው የሚለው። ፓስተር አንተ ማለት ነው አንተ ነህ። ፓስተር ጉንዳን ነው ስሜ። አሁን ደሜ ተመልሶልሃል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳችሁ። በጣም ነው ስቀቃለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቀደሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልች ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ እኔ ሰሞኑን ዲቤት አለ ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮላውት አድርጌ ነበር ጠዋት ስናወራው የነበረ የሆነ ስልክ ተደዋውለን ስናወራ ነበር። የሆነ ሰው አላነሳውልክም? እሱን ኮላውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርኝሽ ሰው አንዴ ባወጣልህ ስም እንዳልጠራ ብራዘር
አተሰራት ኮለሩ ማውጣትና ትሩ ኮለሩ ማውጣትና እውነትም ትሩ ኮለር ደውሉ በቃ ለማንኛውም አኬ ደግሞ እቤት ና ጋዲ በቃ ተደዋውሉ ከዮኒ ጋር አብራችሁ እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ፣ ለደም ደውልልኝ። በቃ የት ነህ? እቤት ነህ እንዴ? እኔ ቤት ነኝ። አራራ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም ኦኬ፣ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁኑ እዚሁ ላይ እሺ፣ 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 ታንክ ዩ። እሺ፣ ልደት ገባ ልጁ ወደ ቤቱ። ይሄ ሩግስ ወይታ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደሜ አለ ብሩክ አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሜ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልመን በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪከርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያው አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ። ተው እባክህ አንተ እስቲ አትንገረው። ትንሽ እስቲ ሂድበት እስቲ። ድክም እያለች ነው እያወራች። ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው ሲሶ። ቀጥል። አረ ሲሳይ እንደዛ ነው እንዴ? እውነትን ነው። እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱሪያ ጠብቂው። ደምዋ በላይ ስትይ እንደቀረሽ እስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፒስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካላረገም። በዚህ ትደሰታለህ። እኔ እኮ በጣም ትመቸኝ ሲስ። ቆይ እስኪ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምሬን ነው እንዴ? ምን አዮን ይፈራል? ምንድን ነው? እቤት ቁጭ ብሎ እኔ ላይ ቪዲዮ ይሰራብኛል። አርገው ነገር ያለ ነው ዳው ነው ይሁን። ይታይ በጌታ ግን በጣም ረጅም ጊዜ ነው ቤቲ ገዝታ የላከችው። አንዴ ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው ሰዎች። እኔ ግራ ገባኝ። ቤቲ ኔትወርክሽ ነው
በጣም ሞክሬያለሁ እኔ እንግዲህ አኬ ቀይ አብርቶብሃል ኔትወርክ። ኧረ እታች አውርደው በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አሁን ካሜራ ክፈት። ኧረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ ቤት ራስ አይደል እንደዚህ አሁን ክፈት ያልኩ ያማር። ኧረ ካሜራ ራስ ክፈት ክፈት። አሁን ገብቼ ሳይው አልቻልኩም ድጋሚ። ሰሞኑን አይተሃል? አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ ኢዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። በታሪክ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልሽ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብማ ቤት ቁጭ ብለህ ነው የምትሰራው። አለብኝ ብሎ የሚሄደው ትክክለኛ የሆነ አካሄድ ነው የሰውየው ነው። ሌላ ነገር የሚቀያየረው ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሱ አረ ቤት ግን አታስተካክል። ጋይስ ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ ኢዮባ ድገሙ ይላል። አንተ ወንድማችን ኢዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በኢዮባም ይሰራል። ኢዮባ ጨምቃ ስትመለስ ያለውን ነገር ነው። ኢዮባ ድገሙ እያለ ነው። እስቲ ድገሙ እስቲ ድገሙ። ባይዜ ጋይስ ይህንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም፣ ማርያም ደስ አይልም። እና አጋጣሚ ይሄ ስላገኙት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከታች ሄዱ ይለጠፋል እያለችው ነው። ዘፈኑ መልክ እኔ እኮ በጣም የሚገርመኝ ነገር ማለት ነው አኬ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኬ ፋውል ማውዝ አለውና ይደብራል። ለዛ ምን አልሽኝ አባ? ሙዚቃው ፋውል ማውዝ አለው። ኢዮባ ኔክስት አንተ ነው እያለ ነው። ኢዮባ ጨምቃ ስትመለስ የኢዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? ኢዮባ ደህና አደርክ እንዴ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ ጨዋታ ማብዛት ልትሳደብ ነው እንዴ? ገባም ጀግና ኢዮባ እውነቱን ነው። ትምህርት ሊሳደብ ነው በሳ ኢዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ መቀለጃ አደረግ። አንተ ቤቢ ኧረ ወይኔ ይሄኛማ የሚሰራው እንትን ነው። ይሄ ባህታዊነን የሚሉ አሉ በሱኩል ባህታዊያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ በይሄ ነገር በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰው ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው እንዴ? መኪና ውስጥ እኮ ከዛች በኋላ አራኪ ቀጣይ ፋንግስ አይደለም የምትባለው ሌላ ሰው ነው የሚወጣው። እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ
ኧረ በእናትህ ተወኝ። እሱ እኔ ሰለቸኝ እሱ መዝሙር። አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረግኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው ይመቻቸው፣ ተዋኪ ሌላ ችግር አታምጣብን አላለም ዩዘር። ኧረ እነዚህ ዝም ብለው ናቸው በጌታ እናንተ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህን የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም። እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላል። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው። ኧረ በስመ አብ እንዴት እንደሚያስጠሉ። አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተም የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው እዮባ። ኧረ የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ አይመጣውም ቤቴ እንጂ የዮባ በቃ እና ትመጣለህ መቼስ። ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። አይ ዛሬ ይመጣል። እኔና ሲስ መሀል ልትገባ ልታቀሳስር አትድከም። እየሰማ ነው ይሰማል። እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ እሺ፣ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም። ይህ ደግሞ ፋራ ዛሬማ አይቀርም ይመጣል። ያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንጂ አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉ። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ኧረ ቆይ እንዳለ ወንድሞች እስቲ እህታችን ታውራ፣ እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እንዴ ዮኒ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲሳ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉም ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ። ኧረ ዮኒ እንዴ አንዳፈራትም። ከሰበዱት ከፈለገች እኮ በግጥም ነው የምትወርድብህ እንዴ። ኧረ ከእሷ ጋር በሩቁ ነው ተቀበል እያለች እኔ አንትሽን ነኝ እንዴ? አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈትም። ይቅር በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጸጌ እያለች ነው የምትወርድበት። እኔ ከታች ጋር እንዲደውል እያለን እህታችን እሺ ቀጥያ። ሰላም ነው፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበረ ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አይ ዶንት ኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንዴ ሲገባኝ ነው የማወራው። መብቷ ነው ይቻላል። ልሳኑ ነው ተፈቅዶላታል። እሷ ይቻላል። ቤሊ ጋር ሼር አድርግልኛ እንዴ። ቤሊ ጋር ከቤሊ ጋር ታውራ። ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ተወና ደሚ ትላንት እንዴት ነበረ ግን እዛ?
ፕሮግራም። ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ? ኧረ አላውቅም ነበር። በስማ ደስ ይላል። ጸደይን በእናትህ ያን እኔ ነኝ እኮ ያሳደግኳት። ኧረ የሚገርም ነው። ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘሁ ነው። በል እንዴ አንተ ታውቃለህ፣ በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? አጌ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ውሸት ነው በለኝ። የሆነ ምን እየሰራሽ ነው? እስካሁን ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ዮኒ ሂድበት። አሁን ራሱ እያወራን ነው። ያዮ ባላ ወደ እኔ እንዳይዞር። ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው። ሊቀጥል በቃ በነካጅ ምን ነው ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። ሳልወርድ ቆይ አኬ ይሰማል። ትገርማለህ እውነት እንዴ? ስማኝ አኬ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያደርግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሏል ይላል። ደሞዝ ነው አላለም? ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋበት። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስኪ። እኔንም ይሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሰዎች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። አረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለ ሰው ጉዱ ነው። ዛሬ በጣም ተደራጅተናል። አንተ እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር። ማረም እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንዴ መሳቅ ራሱ ተከለ። እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጪኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው። ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው። እንደዛ በፈጣጣው ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል። ጌታን የማታ ይለያል። እንግዳም ነበር። በሉቻው አሁን ራሴን ላውርድ።
አሁን ራሴ ላውርድ ነኝ። አንዴ ቤቲ አንዴ ታውራና ትወጣላችሁ። ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነው እና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነው እና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜ እና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ፣ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን። በጣም በጸሎታችሁ አስቡን። እናመሰግናለን። እሺ፣ አንጠፋ። ጌታ ይርዳል። ሁሌ ነው የምናስባርኪም ነግሬው ነበር አግኝቼው ነው። እሺ እቴ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል? ከእህቶች መልእክት አያስተላልፍም እኮ ወደኛ ባሩኪ። ትናንት አግኝተናል፣ አልነገረንም። አሁን እኛ ትናንት አግኝተነው ነበር። ብቻውንም ይዘዋ እንግዲህ አንድ ደብር ስለሆንን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ። ናይስ፣ አሪፍ፣ ደስ ይላል። እሺ እቴ እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ጸጉሩን ካስቆረጥ ነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ጸጉሩ ካላደገ ጸጉሩን ነው አልሽ? ናቲ ጸጉሩን ያስቆረጥ ነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና ነህ? እንዴት ነህ? አለኝ። አኬ ዝም በል አንተ ዝም በል። እቃን አትወስድም? አንተ ጋር ያለኝን እቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴ። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም አለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ፈትቼ ሊሆን እንዲወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑን። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ፣ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው፣ ያምራል። እኔ አይቼዋለሁ፣ በጣም የሚያምረው እንትን በፎቶ ልኮልኛል። አይ አሪፍ ነው። እንዴ እኔ አስተገረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል። ወይኔ ያረጋል። ዛሬ ታመጣዋለህ። ዛሬ ቢሮ ሄጄ ማለት ነው። ዛሬ ትልከዋለህ። እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልዳ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተወልደህ ነበር የሚመስለኝ። ምን ሆነ ነው መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ፣ ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ቴስቲ አንቺ ሩዝ ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኪ ቅቤውን ሊያስጨምቀን ነው።
አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ ከቺክም የአዲስ ስራ ስታመጣብን ነው እንዴ የመጣው? ፌቭ ቴንኪዩ። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንኪዩ በጣም በል በቃ ቻው በሉ። ለማንኛውም ቻው። እንደዋለን ይቻላል እኮ አኬ እደውልልሻለሁ። በቃ ቻው ስንባባል ይቻላል። ሩዝ ይላል እንዴ? ኧረ ቻው በቃ እሺ። ቻው ዘንድሮም ሩዝ ላይ ነኝ። ኧረ ቻው ቻው ቻው